እንደምን አላችሁ የተወደዳችሁና የተከበራችሁ እግዚአብሔር ቤተሰቦች። ባለፈው ሳምንት አብረን የጀመርነው አንድ ርዕስ ነበረን። ዛሬም በዛ ላይ እንቀጥላለን። ቄስ ባንታየው ታደሰ እባላለሁ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የሳሪሳና ማህበረ ምእመናን ካህን ነኝ ወይንም ቄስ ነኝ ማለት ነው። ባለፈው ያቆምንበት ለመመስከር መንፈሳዊ ዝግጅቶች ብለን ነው ያቆምነው። ለመመስከር መንፈሳዊ ዝግጅቶች ስንል ሶስት መሰረታዊ ነገሮችን አይተናል። ከክርስቶስ ጋር ያለን ግላዊ ግንኙነት፣ ጸሎትና መንፈስ ቅዱስ ላይ ጥገኛ መሆን፣ ክርስቶስን የሚመስል ባህሪን መገንባት ብለን ነው ያቆምነው። ዛሬ ከዛው የቀጠለ በአራተኛ ላይ የምናየው አራተኛ እንደ ርዕስ አድርገን የምናየው አንዳንድ ነገሮችን አብረን እንመለከታለን። አራተኛው ዛሬ የምናየው ርዕሳችን የምስክርነት መንገዶች የሚል ነው። ለመመስከር ወይንም ወንጌልን ለማወጅ የምስክርነት መንገዶችን ማወቅ ወሳኝ ነገር ነው። አንዳንድ ጊዜ የምስክርነት መንገዶችን ካለማወቅ የተነሳ የምንከፍላቸው ዋጋዎች አሉ። ኢየሱስ ክርስቶስን ለመናገር ወይንም ሰዎችን ከኃጢአት ወደሚደነቀው ብርሃን ለማምጣት ከጨለማ ወደ ብርሃን ለመጥራት ለማወጅ ስንሄድ መንገዶችን ካለማወቅ የተነሳ የምንከፍላቸው ብዙ አይነት ዋጋዎች አሉ። ዛሬ የምስክርነት መንገዶችን ከኔ ጋር አብረን እንመለከታለን። የወንጌል ምስክርነት መንገዶች ምንድናቸው ስንል የመጀመሪያው ነጥብ የግል ምስክርነት ነው። የግል ምስክርነት ስንል ጌታ ኢየሱስ ክርስቶስ ከየት እንዳወጣን፣ ከየት እንደመጣን፣ ምን እንደነበርን፣ የትላንትናው ህይወታችን ጨለማ ውስጥ እያለን በኃጢአት ተዘፍቀን ሳለን የነበረንን ህይወት ከመናገር ይጀምራል። አንዳንድ ጊዜ የኛ ህይወት ለሰዎች ምንም አይነት ምስክርነት ሳይሰጥ እኛ አልፈንበት የመጣነው የህይወት ጎዳና ለሌሎች ትርጉም ሳይኖረው የምንናገረው የወንጌል ምስክርነት ግቡን አይመታም። ማነህ አንተ? ከየት ነው የመጣኸው? ምን ነበርክ? ከየትኛው ድቅድቅ ካለ ጨለማ ህይወት ነው የወጣኸው? ይሄንን ለሰዎች መናገር የወንጌል እውነት ምስክርነት ነው። ሐዋርያው ጳውሎስ ስለ ራሱ ሲናገር በተደጋጋሚ እኔ ከኃጢአተኞችም ዋና ነበርኩ ይላል። ራሱን አይደብቅም። የመጣበትን እውነት አይክድም። የትላንትናውን ህይወቱን አይሳቀቅበትም። ኃጢአተኛ ነበርኩ፣ አሳቃይ ነበርኩ፣ አስገዳይ ነበርኩ፣ ገዳይ ነበርኩ እያለ ሐዋርያው ጳውሎስ በመልእክቶቹ ላይ ይጽፋል። ይህንን እውነት ሲናገር ግን ሰዎች አይሸሹትም። የትላንት ገዳይ የነበረ የትላንትና እስጢፋኖስን ያስገደለ ልብሶቻቸውን ጨርቆቻቸውን ከእግሩ በታች አስቀምጠው ግደሉ የሚል ደብዳቤ ለማስገደል የተጻፈ ፍቃድ ይዞ የሚሮጥ ሰው ዛሬ ኢየሱስ ክርስቶስ ያድናል ብለው የሚናገር እሱ ማን ነው ብለው ቆመው ይሰሙት ነበር። ዛሬም እኛ ከየትኛው ህይወት እንደወጣን ትናንትና ምን እንደነበርን እሱን መናገር የግል ምስክርነትን መናገር የመጀመሪያው መንገድ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ ኒቆዲሞስና ኢየሱስ ክርስቶስን ማየት ተገቢ ነው። ኒቆዲሞስና ኢየሱስ ክርስቶስ እርስ በእርስ የሚያወሩት የግል ምስክርነት ይባላል። ይህንን ቃል በደንብ እናጢነው፣ አውዱንም ማወቅ ተገቢ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 3 እንደዚህ ይላል፣ ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ጥያቄ ይጠይቀዋል። እድሜ ገፍቷል፣ ሸምግሏል። የዳግመኛ ውልደትን ምስጢር ንገረኝ ይለዋል። የግል ምስክርነት ያካሂዳሉ። የግል ነው እየተነጋገሩ ያሉት። ሁለተኛ ወደ እናቱ ማዕፀን ገብቶ ሊወለድ እንዴት ይችላል አለው። ኢየሱስ መልሶ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ይለዋል።
ሰው ዳግመኛ መወለድ አለበት። ሰው ዳግመኛ የሚወለደው ግን ከውሃና ከመንፈስ ቅዱስ ነው ይለዋል። በግል ነው ኢየሱስ ኒቆዲሞስን እያወራው ያለው። የሚጠይቀውን ጥያቄ በአግባቡ ይመልስለት ነበር። በአደባባይ ወጥተን እንደምን ጮኸው አይደለም፣ እሱን እየተቃወምኩ አይደለም። በኋላ እናያለን። በአዋጅም የወንጌል ስርጭት ይመሰከራል፣ ይነገራል። አግባብ ባለው መንገድ፣ ስርዓት ባለው መንገድ፣ ወግን በጠበቀ መንገድ፣ የሰውን ማንነት ባልነካ መንገድ ይታወጃል። ይሄ ግን የግል ምስክርነት ይባላል። ዛሬ የምስክርነት መንገዶች አንዱ በግል የሚደረግ ናቸው። አንድ ለአንድ የሚደረግ የምስክርነት መንገድ ነው። በሁለተኛ ቆሮንቶስ ምዕራፍ 5 ላይ አንድ የእግዚአብሔርን ቃል እንመልከት። ሐዋርያው የሚናገረው ሁለተኛ ቆሮንቶስ ምዕራፍ 5 ላይ ቁጥር 17 ላይ ይሄን ቃል እንመለከታለን። እንዲህ ይላል። በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 በጌታ በኢየሱስ ክርስቶስ ስም አነባለሁ። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል። ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅንም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር፣ በደላቸውንም አይቆጥርባቸውም ነበር። በእኛም የማስታረቅን ቃል አኖረ። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ታረቁ ብለን ኑ የእግዚአብሔር መንግሥት ቀርባለች ብለን ክርስቶስ ኢየሱስ ሊመጣ በደጅ ነው ብለን እንለምናለን፣ እናስታርቃችኋለን። ዛሬም የእግዚአብሔር መንግሥት ቀርባለች ኑ ብለን በግል ሰዎችን እያገኘን የመናገር የምስክርነት መንገድ ይባላል። የምስክርነት መንገድ ከምንለው የመጀመሪያው በግል ምስክርነት ነው። ሁለተኛው የአኗኗር ዘይቤ ወንጌል ነው። ወንጌል በአኗኗር ይመሰከራል። ባለንበት ሰፈር፣ ባለንበት አካባቢ፣ በምንኖርባቸው ዘመዶቻችን መካከል፣ በምናሳልፍባቸው ጓደኞቻችን መካከል የምንኖረው ኑሮ ኢየሱስን ይናገራል። አንዳንድ ጊዜ ምልልሶቻችን ኢየሱስን የሚያሰድቡ ይሆናሉ። እሷን ብሎ ክርስቲያን፣ እሱን ብሎ ክርስቲያን፣ እሱን ብሎ እንደዚህ እስክንባል ድረስ ኢየሱስ በእኛ ላይ መልክ እስኪያጣ ድረስ ይሆንብናል ሕይወት። እንደሱ አይነት ሕይወት ኢየሱስን መናገር አይችልም። የአኗኗር ዘይቤያዊ ወንጌል አለ። የምንኖረው ኑሮ፣ የምናደርገው ተግባራችን፣ ምልልሳችን፣ ንግግራችን፣ ሕይወታችን ሁሉ ክርስቶስን የሚናገር መሆን አለበት። ነጋዴ ቢሆን በንግዱ፣ መንግሥት ሰራተኛ ቢሆን በሚሰራበት መስሪያ ቤት፣ አገልጋይ ቢሆን በአገልግሎቱ፣ በምንኖርበት ማህበረሰብ መካከል ኢየሱስን የሚናገር ዘይቤያዊ የወንጌል ሕይወት ሊኖረን ይገባል። ቅድም አንድ ነገር ተናግሬያለሁ። የምንናገረው የምንመላለሳቸው ምልልሶቻችን ሁሉ ሰዎች ያዩታል፣ ሰዎች ይሰሙታል። ማቴዎስ ወንጌል ምዕራፍ 5 ቁጥር 16 ላይ በምልልሳችን በንግግራችን ከሰው ጋር ባለን ህብረት ቀረቤታ ኢየሱስን ማሳየት መቻል አለብን። የሚያሳፍር እውነት የለም እኛ ጋር። አንገት የሚያስደፋ ወንጌል የለም እኛ ጋር። ቀና የሚያደርግ ከጨለማ ወደሚደነቅ ብርሃን ያወጣን የክርስቶስ ኢየሱስ የምስራት ቃል አለ። ዛሬ ወገኖቼ የምትኖሩትን ኑሮ ዞር ብላችሁ ተመልከቱ። በሰዎች ዘንድ ምስክርነት ያለው ሕይወት አለኝ ወይ? ያላመኑ ቤተሰቦቼ
ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገው ያልተቀበሉ ጓደኞቼ፣ ዘመዶቼ፣ የቅርብ የሩቅ ሰፈሩ፣ መንደሩ፣ ሌሎቹ የኔን ሕይወትና ምንልስ አይተው ኢየሱስን በሕይወቴ ያከብሩታል ወይ? እናንተ የአባቴ ብሩካኖች የተወደዳችሁ በክርስቶስ ኢየሱስ ደም ሰው የሆናችሁ ምልልሳችሁ ኢየሱስን ይናገር። ስራችሁ ኢየሱስን ይናገር። ለዚህ ነው ዮሐንስ መንግስተ ሰማያት ቀርባለችና ንስሐ ግቡ ብሎ ሲያውጅ እየመጡ ንስሐ ሲገቡ ምን እናድርግ ሲሉት እናንተ በግፍ የሰው ገንዘብ አትቀሙ፣ ደግሞም ሰውን በግፍ አትግደሉ ያለ ሕይወታቸው እንዲናገር ይነግራቸው የነበረው። ዛሬም የተጠራብንን ጌታችንን መድኃኒታችንን ኢየሱስ ክርስቶስን አናሰድብ። የተገለጠብንን የዳንበትን እውነት አናስነቅፍ። እሱ ክብራችን ነው። እሱ መጎሳችን ነው። እሱ ሕይወታችን ነው። እሱ ደም ግባታችን ነው። እሱ ከተጣልንበት ያነሳን መኩሪያችን ነው። አንቱ የተባልንበት እውነት ኢየሱስ ብቻ ነው። እሱን አታስነቅፉ። በአናኗራችሁ በአናኗር ዘይቤያችሁ ኢየሱስን መግለጥ ወንጌል ነው። የምስክርነት መንገድ ምንድነው ካላችሁኝ፣ ሁለተኛው ይሄ ነው። የአናኗር ዘይቤያችን ወንጌልን ይናገራል። ሌላኛው የምስክርነት መንገድ ብለን የምንጠራቸው የቃል አዋጅ ነው። የቃል አዋጅ ነው። የቃል አዋጅ ነው። በቃላችን የምናውጀው ነው። በቃላችን የምንናገረው ነው። በቃላችን የምንሰብከው ነው። በንግግራችን ኢየሱስ ክርስቶስ ያድናል፣ ዳኑ ብለን የምናውጀው ነው። እሱ ነው ሶስተኛው የቃል አዋጅ ነው። ሮሜ ምዕራፍ 10 ቁጥር 14ን እንመልከት። ሮሜ ምዕራፍ 10 ቁጥር 14 በጌታ በኢየሱስ ክርስቶስ ስም አነባለሁ። እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ? ነገር ግን ሁሉ ለምስራች ቃል አልታዘዙም። በደንብ እናስተውል። ያለ ሰባኪ እንዴት ይሰማሉ? እንዴት ይሰማሉ? ያለ አስተማሪስ እንዴት ከማንስ ይማራሉ? ዛሬ የምስክርነት መንገዶቻችን አንዱ የቃል አዋጅ ነው። መናገር መቻል አለብን። ማስተማር መቻል አለብን። ማወጅ አለብን። እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ያመኑትማ ላላመኑት ሊናገሩ፣ ሊያውጁ፣ ሊያስተምሩ ኢየሱስ ክርስቶስ የዘላለም መንገድ ሕይወት ነው ብለው ሊናገሩ ተጠርተዋልና። ስለዚህ የቃል አዋጅ የምስክርነት መንገድ ነው። ወዳጆቼ ኢየሱስ ክርስቶስን ባገኘው አጋጣሚ በተመቸልህ ጊዜ አንዳንዶች በቅንዓት እንደሚሰብኩት፣ አንዳንዶች ተናደው እንደሚናገሩት፣ አንዳንዶች ደግሞ እንደዚሁ ኢየሱስ ክርስቶስ ጌታ ነው ሲሉ በአንዳንዶች ጆሮ ውስጥ ሄዶ ማስደንገጥ እንደሚፈጥር ዛሬ ልትናገር ልታውጅ ይገባናል። ምን ብለን? ይህንን በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በስፋት ልናውጀው ልናወራው የሚገባው እውነት ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እንደዚህ ብሎ ይናገራል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል። እንዲህ ብለህ አውጅ፣ እንዲህ ብለሽ አውጂ፣ እንዲህ ብላችሁ አውጁ።
በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እግዚአብሔር አንድያ ልጁን ሰጥቶናል ብሎ ማወጅ። መንግሥተ ሰማያት ቀርባለች ንስሐ ግቡ ብሎ ማወጅ። የምስክርነት መንገድ ሶስተኛው ማወጅ ነው። በማወጅ ውስጥ ልንጠነቀቅ የሚገባቸው ነገሮች ግን አሉ። በማወጅ ውስጥ ግን ጥንቃቄ ልናደርግ የሚገባው እውነታ አለ። እነሱን በጥንቃቄ መመልከት ተገቢ ነው። አዎ አውጃለሁ። አዎ የአደባባይ የወንጌል ምስክርነት ወጣለሁ። አዎ የምስክርነት ጓዳለን ይዘንን ወጣለን። ግን ጥንቃቄ የሚጠይቁ መንገዶች አሉ። ምንድናቸው? በግልጽና ቀላል መንገድ መናገር። የሚያስጨንቅ መንገድ አትጠቀሙ። ወንጌልን ስታውጅ የሚያስፈራራ ነገር አትጠቀሙ። አንድ ቀን ያላመነ ወንድም ነበረኝ፣ ወይንም ያላመነ ወንድም አለኝ። አንድ መንገድ ላይ የሚያውጅ ሰው ያገኘውና ወንድሜ መንግሥተ ሰማያት ቀርባለች ይለዋል። መለስ አደረገና ይሄው ሰው ለኔ ወንድም ሲኦል አፉን ከፍቶ ይጠብቀሃል አለው። የኔ ወንድም መለስ አደረገና ግባበት አለው። አፉን ከፍቶ ይጠብቀሃል ሲለው ግባበት አለው። ቀለል ባለ መንገድ አይደለም የነገረው፣ የሚያስፈራራ ድምጽን የነገረው። ሲኦል አፉን ከከፈተ ሲከፍት ያየው አንተ ነህ ግባበት አለው ለሚሰብከው ሰውዬ። ዛሬ በሚያስፈራራ ቃል ማወጅ መዳን መንገድ ማምጫ አይደለም። ዓለምን እንዲሁ ወዷል ነው የሚለው መጽሐፍ ቅዱስ። እንዲሁ የተወደድነን ስለተወደድን ነው ጌታችን መድኃኒታችን ኢየሱስ ክርስቶስን አብ አባት የሰጠን። ዛሬ ስንናገር ቀለል እናድርግ፣ አናስጨንቅ። ብዙ ሰዎች ስብከቶቻችንን ይፈሩታል፣ ይጨነቃሉ፣ እናስፈራራቸዋለን። ወደ እውነት እንዳይመጡ መንገድ እንዘጋለን። ቀለል ባለ መንገድ እውነትን ግን እናውጅ። ሌላኛው በአዋጁ ልንጠነቀቅ የሚገባን ነገሮች የሌሎችን ጥያቄ በጥሞና ማድመጥ እንቻል። ተናጋሪዎች ብቻ አንሁን፣ ለፍላፊዎች ብቻ አንሁን፣ አዋጆች ብቻ አንሁን። ጥያቄ ያለው ሰው ሊኖር ይችላል። ቆም ብለን ጥያቄ ካላቸው እንስማቸው። አንዳንድ ጊዜ አዋጅ የምናውጅ ሰዎች፣ በአዋጅ ቃል የምንናገር ሰዎች ለሚሰሙን ሰዎች እንኳን የጥያቄ ጊዜ አናዘጋጅላቸውም። እኔ በዘላለም ሕይወት ላይ ጥያቄ አለኝ፣ የእግዚአብሔር መንግሥት እንደዚህና እንደዚያ ትመስላለች፣ ተናገር አስረዳኝ የሚል ዕድል አንሰጣቸውም። የሚያስደነግጥ አዋጅ ከመናገር አንዳንድ ጊዜ ቆም ብለን ጥያቄ ካላቸው በጥሞና መስማት ተገቢ ነው። ክርስቲያን ሰሚ ነው። ወንጌል ሰባኪ ሰሚ ነው። ኢየሱስ ክርስቶስ ይሄንን አስተምሮናል። ሐዋርያቶች ይሄንን አስተምረውናል። ይጠይቋቸው ነበር፣ ይመልሱ ነበር፣ ይጠየቅ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ይመልስም ነበር። ዛሬ ሌሎችን ጥያቄ በጥሞና ማድመጥ፣ ለሚጠይቁት ጥያቄ ደግሞ ትክክለኛውን መልስ መስጠት የቃል አዋጅ ውስጥ ጥንቃቄ የሚፈልግ ነገር ነው። ሌላኛው እውነትን ለማረጋገጥ ቅዱሳት መጽሐፍትን መጠቀምን። እውነትን ለማረጋገጥ አንዳንድ ጊዜ የቃል አዋጅ ስናውጅ ወገኖቼ፣ መጽሐፍ ቅዱስን በቅጡ ያልተረዱ ሰዎች ወንጌል ሊመሰክሩ ወጥተው የተበሉ ብዙ አሉ፣ የቀሩ ብዙ አሉ፣ የጠፉ ብዙ አሉ። ለተጠየቁት ጥያቄ እውነተኛ መጽሐፍ ቅዱሳዊ መልስ መስጠት አቅቷቸው ያጣናቸው እህቶችና ወንድሞች ብዙ አሉ። ዛሬ እውነትን ለማረጋገጥ መጽሐፍ ቅዱስን በአግባቡ መጠቀም አለብን። ሐዋርያው ጳውሎስ በሁለተኛ ጢሞቴዎስ መልእክቱ ላይ በምዕራፍ 3 ላይ ቁጥር 16 ይህንን ቃል ያስቀምጣል። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ በጌታ በኢየሱስ ስም አነባለሁ። እንዲህ ይላል፣ የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበትን መጽሐፍ ሁሉ
ለትምህርት፣ ለተግሳጽ፣ ልብንም ለማቅናት በጽድቅም ላለው ምክር ይጠቅማል ይላል። በደንብ እናስተውል የዚህን መጽሐፍ ቅዱስ ክፍል አውድ። መጽሐፍን ማወቅ አለብን። ለምን? እውነትን ለማረጋገጥ። እውነት ያለው ምን ውስጥ ነው? መጽሐፍ ቅዱስ ውስጥ ነው። የእግዚአብሔር መንፈስ ያለበትን መጽሐፍ ሁሉ መጽሐፍ ቅዱስን ማወቅ ተገቢ ነው። መጽሐፍ ቅዱስን ለማወቅ ደግሞ መረዳትም ማወቅም ያለብን ብዙ አይነት መጽሐፍቶችንም ማንበብ አለብን። መጽሐፍ ቅዱስን ማወቅ አለብን። ነው መጽሐፍ ቅዱስን እንኳን በቅጡ ለመረዳት የሚያግዙ መጽሐፍቶችንም መጠቀም አለብን። ለምሳሌ አንዳንድ ምክራዊ አዘሌን እዚህ ጋር ልጨምር። ሉትራን አወርስ ሚኒስትሪ የሚያዘጋጃቸው አንዳንድ አጫጭር በራሪ ጽሑፎች አሉ። በጫጭር በራሪ ትምህርቶች አሉ፣ መጽሐፍቶች አሉ። እነሱን መጠቀም መቻል አለብን ከመጽሐፍ ቅዱስ ባሻገር። በተረፈ ግን መጽሐፍ ቅዱስን ማወቅ አለብን። በዚህ ክፍላችን የመጨረሻ አድርገን ልንመለከት የምንችለው አገልግሎታችን ርህራሄ የተሞላበት መሆን መቻል አለበት። የርህራሄ አገልግሎት መሆን አለበት። የምስክርነት መንገዶቻችን በአራተኛ ነጥብ ላይ የምናየው አገልግሎትና ርህራሄ ነው። የፍቅር፣ የምህረት፣ የተቸገሩትን በማሰብ የተጎዱትን በመርዳት አቅመ ደካሞችን በመጎብኘት የጎዳና ተዳዳሪ ወላጅ አልባ ልጆችን በማሰብ ይሄ ክርስቶስ ኢየሱስን እንድንገልጥ የተሰጠን አንዱ መንገድ ነው። ያዕቆብ ምዕራፍ 2 ከ14 እስከ 17 ያለውን ቁጥር ማየት ክፍል ማየት ተገቢ ነው። ያዕቆብ ምዕራፍ 2 ከ14 እስከ 17 ሄደን ወገኖቼ እምነት ያለ ሥራ አይሆንም። አምነናል ካልክ፣ ድኛለሁ ካልክ እምነትን በሥራ ግለጠው። የምስክርነት መንገድ አራተኛው ነጥብ አገልግሎትና ርህራሄ ነው። እንጸልይ። ኢየሱስ እግዚአብሔር ልጅ ኢየሱስ ዛሬ ለጨለመባቸው፣ ግራ ለገባቸው፣ ወዴት ሊሄዱ እንደሚችሉ ለማያውቁ እኛን መልእክተኞች አድርገን ካነሳህን ዘንዳ የምስክርነት መንገዶችን እያወራህን ነው ያለነው። እግዚአብሔር ሆይ በግል ሕይወታችን አንተን መግለጥ እንድንችል፣ አንተን ማሳየት እንድንችል በልጅ በክርስቶስ ኢየሱስ ስም እንድትረዳን እንጸልያለን። ጌታ መንፈስ ቅዱስ ሆይ የአኗኗር ዘይቤያችን አንተን መናገር እንድችል ዛሬ እግዚአብሔር ሆይ በብዙ ወንጌል የተሰደበበት፣ በብዙ ወንጌል የተንቋሸሸበት፣ ማንነትን የደበቅንበት፣ የዳንበትን እውነት ለማላገጫ አሳልፈን የሰጠንበት ጊዜ ውስጥ አለን። በኢየሱስ ክርስቶስም እንድትመልሰን በምልልሳችን፣ በሕይወታችን፣ በንግግራችን፣ በአካሄዳችን፣ በመስሪያ ቤታችን፣ በንግድ ቦታችን፣ በአገልግሎታችን አንተን መግለጥ እንድንችል እንድትረዳን በኢየሱስ ክርስቶስ ስም እኔ ባሪያ እጸልያለሁ። እግዚአብሔር የዘላለም አባት ሆይ መልካችን ጠፍቷል፣ ውበታችን ጠፍቷል። ወንጌል ያጨልመናል። አንዳንዱ የሸነቃቀጠ ይኖራል። ወንጌል መነገጃ በሆነበት በዚህ ዘመን እንድትመልሰን በሕይወታችን አንተን መናገር እንድንችል በኢየሱስ ስም ጸጋህ በእኛ ላይ በእጥፍ ይምጣ። ጌታ ሆይ የቃል አዋጅ መናገር እንድንችል፣ ማወጅ እንድንችል፣ መተረክ እንድንችል፣ መንገር እንድንችል፣ በግልጽና ቀለል ባለ መንገድ ሰዎች ጋር ወንጌልን ማድረስ እንድንችል፣ የሌሎችን ጥያቄ በጥሞናና በማስተዋል መናገር እንድንችል፣ የቃልን እውነት ለማረጋገጥ ከመጽሐፍ ቅዱስ ጋር ያለን ሁደት በኢየሱስ ክርስቶስም የጠበቀ መሆን እንድንችል ወደ ቃልህ ጉልበት እንድትመልሰን እንጸልያለን። እግዚአብሔር ሆይ የምስክርነት መንገዶች የአገልግሎት ርህራሄ ነው። እናት አባት ላጡ፣ ጧሪ ላጡ አረጋውያን፣ በሆስፒታል ረጂ አጥተው ለተኙ ሕፃናት፣ እናቶች፣ አባቶች፣ ወጣቶች ለነሱ መድረስ እንድንችል በእኛ የተገለጥከውን ኢየሱስን በዚህ የወንጌል እውነት ውስጥ ማድረስ እንድንችል በናዝሬቱ በኢየሱስ ክርስቶስም እንድትረዳን እንጸልያለን። ጸሎታችንን ስለሰማህ
የዚህ ቃል እውነት ዛሬ ወደ ልባችን ስለመጣ ስለደረሰ በልጅ በክርስቶስ ኢየሱስም እናመሰግንሃለን። ክብሩን አንተ ጠቅልለ ውሰድ። ሃሌሉያ ሃሌሉያ። እግዚአብሔር ሆይ እርዳን፣ መንፈስ ቅዱስ እርዳን፣ ወደፊት እንድንራመድ እንርዳን፣ ወንጌልህን በእውነት እንድንገልጥ እርዳን። ስለ ሁሉ እናመሰግንሃለን። ከፍ በል በተወደደው ልጅህ በጌታችን በመድኃኒታችን በኢየሱስ ክርስቶስ ዘላለማዊና ጻድቅ ስም አሜን።